ኢትዮጵያውያን የታላቁ የህዳሴ ግድብ ግንባታ ከተጀመረ ጀምሮ እስካሁን ድረስ ከ21.6 ቢሊዮን ብር በላይ ድጋፍ አድርገዋል ሲል የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት አስታውቋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በኢትዮጵያውያንና ትውልደ ኢትዮጵያውያን በተባበረ ክንድ እየተገነባ ያለ ትልቅ ሀገራዊ የልማት ፕሮጀክት እንደሆነ ይታወቃል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽሕፈት ቤት ዋና ዳይሬክተር ዶክተር አረጋዊ በርሄ የህዳሴ ግድብ ግንባታ ሁሉንም የማህበረሰብ ክፍል ለአንድ ዓላማ ያቆመ ሀገር የምትኮራበት ግዙፍ ፕሮጀክት ነው ሲሉ ገልጸዋል። በተለይም የግድቡ ግንባታ መሰረት ድንጋይ ከተጣለ ጀምሮ ህዝቡ የሚያደርጋቸው ዘርፈ ብዙ ድጋፎች ህብረተሰቡ ከድህነት በመላቀቅ ለማደግ ያለውን ፍላጎት በተግባር ያሳየበት ነው ሲሉም አክለዋል። ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ ጀምሮ እስካሁን ድረስ ከ21.6 ቢሊዮን ብር በላይ ድጋፍ አድርገዋል ሲሉ ዶክተር አረጋዊ ገልጸዋል። ህዝቡ በሀብት ከሚያደርገው እገዛ ባለፈ በገንዘብ ሲተመን 120 ቢሊዮን ብር የሚገመት በጉልበታቸው አስተዋጽኦ ማበርከት የቻሉበት ነው ሲሉም አክለዋል። ኢትዮጵያ ኢኮኖሚያዊና ማህበራዊ እድገት የሚያረጋግጡ በርካታ ያልተነኩ እምቅ የተፈጥሮ ሀብት ያላት ሀገር መሆኗን ገልጸው ነገር ግን ይህን ሀብት በአግባቡ መዋል ላይ ከፊታችን ብዙ የልማት ስራዎችን ቀርጾ መስራት ይጠበቅብናል ብለዋል። በቀጣይም የህዳሴ ግድብ ግንባታ ከጫፍ እስኪደርስ ዜጎች ለፕሮጀክቱ እያደረጉት ያለውን የተለያዩ ድጋፎች አጠናክረው እንዲቀጥሉም ጥሪ አቅርበዋል።